ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ተክለ ሚካኤል አበበ እና ባልደረባዬ ኤልያስ አወቀ እዚህ 715 ዳንፎርዝ አቨኒው በሚገኘው ስቱዲያችን ውስጥ ነን። ቀን ኦፊስ ነው። ከስራ በኋላ ደግሞ እንደ ስቱዲዮም ያገለግላል። ልዩ እንግዳ አለን። ዶክተር ያሬድ ወንድምኩን እንዳይላሉ በቀጥታ ሜሪላንድ ነው ቨርጂኒያ ነው። ቨርጂኒያ በቀጥታ ደርሷል። እንደምታውቁት ነገ ሜይ 30 2026 ዓ.ም ከ2 ፒኤም ጀምሮ 2050 ዳንፎርዝ ላይ በሂሩት ጃዝ ካፌ ዝግጅት አለን ከሱ ጋር። መጽሐፉ ከተመረቀ እንኳን ቆይቷል። በሬድሲ ፕሬስ የታተመው መጽሐፉ አሜዚንግ የሆነ ኤልያስ ነው የጨረሰው። እኔ መዋሸት አልፈልግም፣ ጀምሬዋለሁ፣ ያልጨረስኩትኝ ቢዚም ስለሆንኩኝ ማለት ነው። አንድ 15 ደቂቃ አብረን እንቆያለን። እንደ ማስታወቂያ ነው ሞሮፍ እንድትጓጉና እንድትመጡ። ነገ ስንት ኮፒ በተረጋገርነው መሰረት 40-50 የዛን ኮፒዎች አሉ። በድጋሚ ዶክተር እንኳን ደህና መጣህ። እኔ ገምቼ የነበረው እኮ እሳቸው እያልኩኝ ትልቅ በቃ ሸምገል ያሉ ነበር። ቢኮዝ በአጭር ጊዜ ውስጥ የሄድክበት እንትን በጣም ረጅም ነው። የዩኒቨርሲቲው ብዙ ነው የሰራው። መምህር ጎንደር ዲንም በስሙ አዳራሽ ሁሉ ተሰይሞለታል። ዲንም ነበርኩኝ። እንኳን ደህና መጣህ። እሺ ተክሌ፣ ኤልያስ እንዴት ናችሁ? ካናዳ ቶሮንቶ እንደምን አላችሁ? ልንጠይቃችሁ መተናል። እንግዲህ ስለጋበዛችሁ እናመሰግናለን። በአስተባባሪዎች አሉ፣ ጥሩ ፕሮግራም አዘጋጅተውልናል። ነገ ብዙዎቻችሁን እንደምናገኛችሁ ተስፋ እናደርጋለን። እንግዲህ በተለይ ምን አይነት ሰዎች ይምጡ? የሜዲካል የግድ የሜዲካል ስኩል እንትን አስፒሬሽን መኖር አለበት አንድ ሰው ነገር ለመጣ ኖ በጭራሽ። መጽሐፉ ሜዲካል ስኩል ላይክ ኖ አዘር ቢልም ውስጡ ግን መጽሐፉ ስለ ሕክምና ትምህርት ጋር የተያዘ ቀለል ባለ ቋንቋ ሆኖ ግን በወቅቱ ስለነበረው በኢትዮጵያ ስለነበረው ሁኔታ፣ አስተዳደጋችን፣ በወቅቱ ያለፍንበት ሁኔታዎች፣ ድርቅ ነበረ፣ ጦርነት ነበረ፣ ኤድስ ይመጣል፣ የኢትዮጵያውያን ይሁዶች ስደት ነበረ። እነዛን ሁሉ ከኔ ህይወት ጋራ ከኔ ትምህርት ጋራ እያዋዛ የሚናገር መጽሐፍ ነው እና ለማንኛውም ሰው አሁን የሚሆን ነው። አቶ ኤልያስ ቅድም ከጎን ስናወራ እኔ ሕክምና መስሎኝ ፈርቼው ነበረ፣ ደረቅ መስሎኝ ነበረ። ግን የሚነበብና ጥሩ ታሪክ ነው ብሎ ነው ያለው። ኦፍኮርስ አይ መጽሐፉ በተመለከተ ትክክል ነው። ምናልባት የነገው ዝግጅት በሚል ነበረ። ኤልያስ ወደ አንተ ላዙረው። ኦኬ የዶክተር ያሬድ መጽሐፍ የሜዲካል ስኩል ላይክ ኖ አዘር፣ ይህን መጽሐፍ የላኩልኝ አቶ ካሳሁን ቸኮል ናቸው። የሬድሲ እና የአፍሪካ ወርልድ ፕሬስ ፐብሊሸር ናቸው፣ ባለቤት ናቸው። ሬጉላርሊ እዚህ ለምናደርጋቸው መጽሐፍት በሙሉ ይደግፉናል፣ ይልኩልናል። ብዙ ኢትዮጵያውያን አሳታሚዎች ምናልባት ዶክተር ያሬድንም ጨምሮ እንደው ከሳቸው ልምድ ይሰዱ ብሎ ነበር። የዶክተር ያሬድ ወንድም አቶ ዮናስ ግን ቴክስት አድርጎልኝ ነበር መጽሐፉን የት ላስቀምጥልህ የት ልስጥ በሚል። ኦልሬዲ መጽሐፉን ስላገኘው ላልደረሰው ሰው ቢሰጥ ጥሩ ነው ብዬ ነበር ያሰብኩት። የዶክተር ያሬድ መጽሐፍ እኔ እንዲያውም በጣም የወደድኩት ስሩ ዘ አይስ ኦፍ ዘ ሬድ ቲርስ ጀነሬሽን ይላል። እኔም መጀመሪያ እንዳንተ አንቱ እያልኩ ነበር፣ እርሶ ምን መሰሎት እያልኩ ስናወራ አንተ በላይ ነገር ሲሉኝ እንደ እድሜው ስንት ይሆናል ምናምን 1963 ነው የተወለድኩት ወይ 1955 ሲሉኝ እኔ ምናምን ተባባልና እንዲያም እኔ አንድ ወር ሁሉ ነገር ብልጫ አገኘና ሁለታችን እንደዛ ሰውዬ ከኦኤዩ ጋር ሁለታችንም የኦኤዩ ታላቅ ነን እና ዘመንን የሚያሳይ መጽሐፍ ነው። በ1970ዎቹ ነገር መጥቶ የሜዲካል ስኩል ትምህርት ስታየው የኢትዮጵያ ጎበዝ ሕክምና ትምህርት ቤት ነው የሚገባው። ሁለተኛው ጎበዝ ኢንጂነሪንግ ነው። 6 ኪሎ ከመጣ ደግሞ የእናንተ ዲፓርትመንት ሎ ኢኮኖሚክስ ምናምን እያለ ነው የሚሄደው እና አዲስ አበባ ጀምሮ በቃ ልክ ሲወጣ አዲስ ዘመን ላይ ስሙ ሲወጣ ቀበሌ ታስሮ ያኔ ሽብር ነው። በነፃ እርምጃ በቀይ ሽብር መንገድ ላይ ሬሳ እየታየና ደም እየተሻገረ ገርሞኛል። እንግዲህ
ኦፍ ኮርስ ቀበሌ ታስሮ ነበርና ጉብዝናው በዛን ዘመን የማትሪክ ውጤት አምጥቶ ማግባት መቻሉ እንዴት አይነት ኔቲቭ ጊፍቱ ስትሮንግ ቢሆን ነው ያሰኘኝ። ምክንያቱም ያ ጊዜ የምታጠናበት አይደለም፣ በቃ የሚጸለይበት የነበረ ጊዜ ነውና በዚህ መጥቶ ደርግ ይፈልግ የነበረው ወጣቱ ዳሽቆ እንዲቀር ማህይም ሆኖ እንዲቀር የከተማው ደልዳይ ሆኖ እንዲቀር ነበር። ደርግን ዶክተር በመሆን ተበቅሎታል እሱ የሁሉንም ጭምር ማለት ነው። ትውልዱን ወክሎ ነው የተበከለው። ምክንያቱም በዛ አስቸጋሪ ሁኔታዎች ውስጥ በሙሉ በማለፍ ነው። ከቤቱ ወጥቶ ማያቅ ልጅ ነው። ወደ አውቶቡስ ተራ ተሳፍሮ ሲሄድ ቤተሰቡ እንዴት አድርጎ እንደሸኘው ይሄ እንደው አድባሪ ቀበላቸው አይነት የለም እንደ ድሮ ዘመን። ኦፍ ኮርስ በቃ እንደ ከአካባቢው ሰው ሙሉ የእናት አባት አይደለም እሱ የህብረተሰቡ ልጅ ነው። በአካባቢው የነበረው እዛ እንግዲህ ሾላ የካ አካባቢ አበቤ ሱቅ ይባላል ድሮ ከአዲስ አበባ ትልልቅ ማስታወቂያዎች ምልክቶች አንዱ ነው። የካ አበቤ ሱቅ አለ፣ እስራኤል ጋራጅ አካባቢ ደምራው ሱቅ አለ፣ ጨርቆስ ጨነቀ ሱቅ አለ። ፖስታ ሁሉ ተመቶ እዛ ነበር የሚሰጠው ድሮ እና የሰፈሩ ሰው ይጠይቅ ነበር እና እንዴት አድርጎ ተንከባክበው እንደላኩት በጣም ሲመጣ ኦነስቶ ነው። በአውቶቡስ ተራ ሄደ፣ ተላከ። ፍቼ የደረሱ ቁርስ በሉ። ቁርስ በልተው ነገር ሲወጡ በቃ ሽንት ያዘው ምን ያርገው የት ነገር ይሄድና ይዞ ቬሪ ኦነስት አውቶባዮግራፊ ኦነስቲ ይፈልጋል። በቃ ምንም አማራጭ ስለሌለኝ ላይ ሸናሁታል። በቃ ለሰውነቴ እንደተጠብቀ ሄድኩ። ከዛ መብራት ይቼ ጭቃ ቤት አለ ጨርቆስ አካባቢ ብዙ ይታወቃል። በአንድ ግራና ቀኝ ውስጥ ባለ ቻምፖል ነው ያሳለፈውን ነገር ሕክምና ትምህርት ሲገባ ያጋጠማቸው ይሄ እንግዲህ ቅንጡ የቦሌው ልጅ እንዴት እንደሚሆነው እዛ ገብተው ያጋጠማቸው ነገር የሚገርም ነው። የ1970ዎቹን የጎንደርን ሁኔታ ነው ያሳየን። የመጀመሪያው ዘ ኦልደስት እና ዘ ፈርስት የጤና ትምህርት ቤት ነው። የጤና መኮንን ብዙ ያፈራ ነው የጎንደር ሜዲካል ኮሌጅ 1958 አካባቢ ማሌሪያ አካባቢ ተከስቶ በዛ ምክንያት የተቋቋመ ነው እና እዛ ሜዲካል ስኩል ውስጥ ገብተው ያጋጠመው ነገር ይገርማል። ስትራይ ሳብጀክት በቃ ስቃይ የሚመስልህ የለም። የሚፈራ ትምህርት ነው፣ ግን እሱ ሂውማን ኤሌመንት ሰጥቶ ነው ያወራው በእያንዳንዱ ነገር ላይ። ቅድም ያልኩት ነበር ቆጨኝ። ብዙ ዶክተሮች ኢንተርቪው አድርግ ኦፍ ኮርስ በቃ ማስ ሰርከምሲሽን አሁን አይተን አናውቅም። እንዲያም ያነሰዋል በጅምላ ነውና በሙሉ እንግዲህ እየተቆረጠ ሻበት በትራክ እያመጣ እያስቀመጥክ እዛ የማስ ግርዛት ምንድን ነው ስትል ህዝባዊ ግርዛት እኮ ነው ወይም አብዮታዊ ግርዛት የሚመስል ነገር ነው። ህዝባዊ ጥምቀት ኤግዛክትሊ በጣም ያዝላል ላይ በዛ ላይ መተረክ ይችላል። ቨሪ ጉድ ስቶሪ ቴሊንግ ይዛል አርት። እኔ ሌላ ሰው ከእንግዲህ ኢንተርቪው ሳደርግ ይሄ ትልቅ ግባቴ ነው። ፋርማኮሎጂ ላይ ልክ ሲያስተምር የጀርመኑ ሰው ሃው ሲሪየስ ኢዝ እንዴት እንደሚጠይቃቸው ከበው የቤድሳይድ ቲቺንጉን ነገር ሲመለከቱ አንድ ሴት ታመምና በቃ ግራ ተጋብቶ ሁሉ ተጨናንቆ ፕሮፌሰር ማለደ ማሩ ይመጣል። ሲመጡ በቃ መፍትሄ ነው አለ። በጣም አየ የአንትራክስ ኢንፌክሽን ነው እና አንድ ከብት እዛ ይታረድና ተከፋፍሎ በሉት። ያው አርሶ አደሩ ሲታመም መብላት ነው። ከዛ በኋላ በቀጣይነት ይመጣል ያለውን እሷን ለማስታመም የተሄደበት ርቀት በጣም የሚገርም ነው። ሴትዮዋ በኋላ ብትሞትም ያሉት ነገር አለ። የከተማ ልጅ ምናልባት ዶሮ ወይ በግ ቤቱ አርዶ የማያውቅ አናቶሚ ክላስ ላይ በቃ እንግዲህ እዚህ አንገት እየሰቀሰቅ እሱ ከወደ አንገት በላይ ነው የደረሰው። ስትመለከት ህይወቱን ነው የነገረው። ጀስት ልክ አብረው የለም እንደ ፋየርሳይድ ስቶሪ እና እኔ እንዲያውም በቃ ዝም ብለህ ድሮ ከተማ ቁጭ ብለህ ማኪያቶ ስትጠጣ እየቃንኮ እንደዚህ ድራፍት እየጠጣ የምትጫወታቸው አይነት ነገር አድርጎት ኤሌጋንት ሲምፕሊሲቲ ነው። ሌላው እንግዲህ እሱ የቀይ ሽብርን ትውልድ ነው። እዛ ነገር ስትመጣ መቼስ በዛ ቢወጡ ጊዜ ሻለቃ መላኩ ተፈራ የሚባል አንድ ሞንስተር የነበረበት ሀገር ነው እና ያን የወጣቶቹ ህይወት ራሱ ጎንደር ውስጥ ኦፍ ኮርስ የዛሬ ማርልኝ እንዲያውም እያወራ ነበር። የዛሬ ማርልኝ መላኩ ተፈራ ጊዜ ታናሽ ወንድም የዛሬ ማርልኝ ሁለተኛ አልወልድም እንደሱ ያሉለት ልጅ እናት ተምሮ ልጁ ዳይሬክተር ሆኖ እነ ዞላን አስተምሯል። እና ኢት ኢዝ ሶ ኢንትረስቲንግ የተደረሰበት ነገር መንግስቱ ኃይለማርያም ሊጎበኝ ይመጣል። በጣም ነው ደስ ያለኝ። እና ሳይንስ አምባ የሚባል ቦታ አድሚኒስትሬሽኑ እዛ ተስተካክሎ ምናምን ሲጠብቁት እሱ ወደዚህ ይመጣል። ከዛ እየተሯሯጠ ይመጣል። በቀጥታ እንደመጣ መንግስቱን አስበው በትረ መኮንኑን እዚህ ጋር ይዞ ዌር ኢዝ ሜዲካል ኮሌጅ ብሎ ነው የሚጮኸው። ተመልከትና የት አለ ነው ከቦታው የጠፋ ሻቢያ ያወረረው ወይ አድሃሪ ያዘው ወይ ኢዲዩ የመታው ነገር በሚመስል ደረጃ ነገር ያለበት ነገር ነው። ኢት ኢዝ ሶ ኢንትረስቲንግ። ሌላ ኤችአይቪ ኤድስ ላይ ከአሜሪካን የመጡ ሰዎች ይመጣሉ። ኢንትረስት ነው ያደረገኝ በጣም መጥተው ሌክቸር ሲያደርጉ ጀርመኖቹ በሙሉ ከምስራቅ ጀርመን ስለመጡ የያንኪ ገለጻ ደብሯቸው በሙሉ ቦይኮት አደረጉ ሲለኝ ደስ አለኝ። መጥቶ አንድ ያልታወቀ ቫይረስ መጥቷል እና ይሄ ቫይረስ በቃ ዋይት ጌዮችን ነገር ሊአፌክት አድርጓል ሲባል እኔንም ጭምር አለ ዶክተር ያልተቀበልኩት ምንድነው እንዲህ አይነት አንኖን ቫይረስ ነገር ብሎ ከተባለ ደርግ ያለው ኦፍ ኮርስ የመጀመሪያ ኤድስ የመጣያ እንዲያውም ሁ መርደርስ አፍሪካ ነገር በሚል ወጥቶ መጀመሪያ ኤድስ የተከሰተው ነን ሶሻሊስት ሀገር ነበር። ነው ሶሻሊዝም ሃይስት የሆነ ሞራል ቫልዩ እና ስታንዳርድ አለ። ፕሮስቲቱሽንን ስለሚቃወም
እነሱን ደግሞ አሳድጎ ያው ሰበነክ ብሎ በማህበር ያደራጃቸው ነበር ሴተኛ አዳሪዎች እንደ ለምፐን ፕሮሌታሪያት በማለት ያ ሰበነክ ጋር ስለነበረ ያኔ በሙሉ የተጀመረው ከዛ ሲመጣ ደነገጡ እነሱ እኔንም ጨምር ያለ ኦነስት ነው ማያውቀውን ነገር አላውቅም የማውቀውን ነገር አውቃለሁ ይላል ብዙ የኢትዮጵያ አውቶባዮግራፊ ችግር ሴሌክቲቭ ሚሞሪ ነው ያለው በተለይ የሚያሳፍር ነገር ከመሰላቸው ይዘን በጭራሽ አይናገሩም እሱ በጣም ግልጽነቱ በጣም ይገርማል ግራ ገባኝ ይላል ፈዝጅ ያየሁ ይላል ያየሁበትን ነገር እያለ ይገልጻል እና በጣም ነው የገረመኝ ከዛ 1984 ላይ አንድ ካልቾ የሚባል ሰፈር ያለ ሴተኛ ዳሪ ትመጣና ልክ ነገር ትታመማለች ኤችአይቪ ሲገባ አገር ጎንደር ይጉዳል የመጀመሪያዋ ማለት የመጀመሪያዋ በቃ ከቫይረሱ ጋር ቫይረሱ የተገኘባት ሴት ነች በጣም ሲገልጸው ቪዥዋላይዝ ነው ያደረኩት አንድ ሰው የነገር በጣና ሊጠይቃል ምን ሆና ነው በአዲሱ በሽታ ነገር ብሎ ሰውየው በቃ ለዛ ኮላብ ሲያደርገው የለም ምን እንዳረጋ ያ ሁኔታ ነው ሰው እየመጣ በወረፋ ያያት ነበር ከዛ አሰልስሌ የምትባላለች ያው ስሊም ይለስ ነገር ይላታል አመን ምን ያሰልስሌ ነገር እሱን በጣም ኢንጆይ ያደረኩት ፓርት ነው ሁለቴ የኢትዮጵያን ኤችአይቪ ታሪክ ያኔ ትውልድ ዳን በእኛ ይብቃ ነገር በሚል በኋላ ነው የመጣው ለነሱ ሰዎች ማቴሪያል ሊሆን የሚችል ነገር ነው ይሄ ያኔ በአገር ደረጃ ላይ ሲመጣ መቼ ነበር ስትል አትሊስት የጎንደር ኤክስፒሪየንስ የጎንደር መጀመሪያው ጎንደር የነበረው ነው ሴተኛ ዳሪ የሚሄድበት ሰፈር ነው ወታደር ያለበት አለ አዘዞ ክፍለ ጦር አለ ጦርነት አለ ወታደር አለ ሴክስ አለ ኢትስ ኦብቪየስ እና ቁማር አለ ሲጋራ አለ በጣም በአንዱ ነው ለሴትዮዋ ሁኔታ እንደ ታምር እየታየ ነበር ኤቭሪባዲ እዛ ይመጣ ነበር በጣም በቃ ያስገርመኝ ራሱን የቻለ ሌላ ሾርት ስቶሪ ሆኖ ሊሄድበት የሚችል ጎንደርና የመጀመሪያው ኤችአይቪ ትክክለኛ ታሪክ እኮ ነው የወቅቱ የዘመኑ ታሪክ ነው ኤግዛክትሊ ሌላ አንድ ኢንጆይ ያደረኩት ነገር የጎንደር ልጆች እንቁራሪት ይሸጡ ነበር እና ለጌታርፖና የቡል እንቁራሪት እንዲያም አንተ ደንግጠ ነበር አይደል አማሮቹ ምናምን ጎንደር ህብረት መግለጫ ያወጡብናል ብሎ ፈርቶ እሱ ራሱ ያው አይሰራኩት ነገሩ አንተ ራስ ጎንደሬ ነው አይሎኔ ሶኬ እኔ ጨርቆስ ልጅ እኔ ኢትዮጵያዊ ነኝ ምንም ይሁን ቢሸጡ ደስ ያለ ምን መሰለ ኦነስት ነው እና እንዲያም አንድ የጎንደር ሰዎች ተጠይቅ የአንድ ወቅት ኢቨንት ሊሆን ይችላል አሉ እና ትንንሽ ይዘው ይሄዳሉ ቡል እንትኑን ይዞ ሲል ታምር ነው የተፈጠረው እንቁራሪት ከላብራቶሪ ጠፍቶ ለዘሞስ ፊውጂቲቭ ወንትድ ይሄ ሸለማል ምናምን ነገር የሌለው ልጅ ሶ ኢንትረስቲንግ ሌላ በጣም ሳምባለ ቀርሳን የገለጸበት መንገድ በጣም የሚገርም ነገር ነው ይላል በቃ እና በቃ ግሬት ኢሚቴተር ነው ስትፈልግ ነቀርሳ ነው ስትፈልግ ኒሞኒያ ነው ስትፈልግ ብሮንካይት ነው ይመጣልና ሚሊተሪ ቱበርክሎሲስ አለ ይላል እና ወታደሮቹ ደግሞ ልክ እንዴት መጥቶ ሜዲካል ስኩል እንደዘመቻ እንደወረሩት በትራክ ይዞ እየመጣ ሻምበሉ ልክ እነሱን ሰብስቦ ባለበት ሁኔታ ላይ ጠቅላላ ይሄን እንግዲህ የማሰር ከምሲሽን በማጭድ ይሁን በቆንጨራ አይታወቅም ጠቅላላ የነበረው ግርዛት is so interesting ቴሌቪዥን ለመጀመሪያ ጎንደር ሲገባ በጣም በቃ ጉድ ነገር ተብሎ በጣም እዛ ነበር እዛ አሱ ነበር ኦፍ ኮርስ ኦርቶፔዲክ ክፍል ሆነ ምክንያቱም ያስረኛው አብዮት ማለት 1976 ማለት ነው 1976 ማለት ነው ሲገባ ጎንደር ላይ የነበረው ትሪቱን ያሳያል ምክንያቱም ለጦሩ ቅድሚያ ይሰጥ ነው ያኔ 6000 ብር ነበር የሚሸጠው ኢማጂን ከለር ቲቪ ነው የደርግ አባልና የፓርቲ አባላት ነበሩ ፕሪቪሌጅ ነው ይሄን ነገር የሚያቀርቡት ዛት was the most interesting ታሪክ ሌላ ደግሞ አንድ ደስ ያለች የምታሳዝነኝ አንድ ቆንጆ አለች እኮ በቃ ከትምህርት ቤት ውጪ ሰው ወደደኝ ተብሎ 2 ዓመት ሰስፔንድ የተደረገች እና ኢትዮጵያ ኦፍ ኮርስ አውቶክራቲክ የሆነ ኢትዮጵያ አካዳሚክ እኮ ላይ ፕሬጁዲሲውና አሮጋንሱ is not joking አሁን እሱ ሰጥ ለጥ ብለው ፈርታው ነው ያሉበት ይሄን ሁኔታ እንግዲህ እሱ ዲን ከሆነ በኋላ እንዴት ለወጣታል እሱ ሌላ ጥያቄ ኤግዛክትሊ እና it is so interesting ሌላ ያሳቀኝ ነገር አለ ጀርመን ሀገር ሲማር እንግዲህ ዶክተር ያሬድ ያመድ ጀነራል ፕራክቲሽነር ብቻ አይደለም ፒኤችዲ ነው ፊዚሻን ነው ኤዱኬተር ነው ሜዲካል ሳይንቲስት ነው እና ጀርኒው ብዙ ቦታ ወስዶታል ሂዩማን ፊዚዮሎጂ አጥንታል from the University of Leipzig Germany ካርል ማርክስ ዩኒቨርሲቲ ነበር የሚባለው ልክ ብሎኩ ሲፈርስ ወደ ሌፕዚግ ዩኒቨርሲቲ ተለወጠ መጀመሪያ ሜዲካል ስኩሉ ካርል ማርክስ ሊባል የማይገባው ልክ እንደኛ ሀገር ማለት ነው ልክ ተፈሪ መኮንን ተለውጦ እንጦጦ አጠቃላይ ተገመነን ተለውጦ መነን ተለውጦ የካቲት 12 እንደሆነ ነው በጣም ብታነቡት ኢንጆይ የምታረጉት ነገር ነው ሲመጡ የዛን ጊዜ ሜዲካል ስኩል ተማሪዎች የሚዝናኑት አቢሸበሌ አይቤክስ ማነው ላሊበላ ምናምን ነው ያኔ የማይደፈር ነው ይሄ ያኔ እንግዲህ እነሱ 832 ብር ደሞዝ ያገኛሉ ስለዚህ ከነ መንግስቱ ኃይለማርያም በ500 ብር ነው የሚያንሱ የቀረው 1000 ብር ነው የኢትዮጵያ ሜዲካል ተማሪ በጣም ትልቅ ነገር ነው ድፍን የካሰው የኛ ልጅ በጎንደር ሜዲካል ተምሮ መጥቷል ተብሎ ይወደቀ እንታንጥሉም ይወረደ ሆዱ አይወረደው በሙሉ እየመጣ ፕሪስክሪፕሽን ጻፍልኝ ነገር ይለው ነበር ሰፈሩ ነው ያሳደገው ሲሄድ እንዲያውም ሞሮፍ እናትና አባቱ ካረጉለት ይልቅ የጎረቤቶቹ ነገር ነው የጻፈው ደስ ያለኝ አንዱ ይሄ ነው እናትና አባትና ኢሚዲየት ፋሚሊ ግዴታ ነው
እና ይሄ በጣም ኢንትረስቲንግ ነገር ነው። ሌላው ስለ ዮናስ የጻፈው ነገር ገረመኝ። አሁን ቅድም መጥቶ ቦምባርዲየር ይሰራል የራሱ ወንድም ዮናስ ወንድም ኩል በጣም የገረመኝ የካሁን ነው የአውሮፕላኗ ስትነሳ ስትመጣ የሚገምታት ነገር የለም። ዴስቲኒ ይገርማል። በልጅነት ዕጣ ክፍል የሚባለው ነገር የለም። ቀጥታ ዕጣ ክፍል ነው። he was very prophetic for his future profession በጣም ትልቅ ነው። ሂውማን ኤሌመንት ያለው ታሪክ ስለመወድ ነው። እኔ አውቶባዮግራፊ መወዳለሁ። በትክክል ልታነቡት የሚገባ በተለይ የሕክምና ተማሪዎች ብቻ ሳይሆኑ የሱ ኮንቴምፖራሪስ የሱ ማንም ያራዳሊ ታሪክ ሁሉ ነው። ይሄ በቃ አንድ የከተማ ልጅ ጎበዝ ተማሪ ሄዶ ያጋጠመው ነገር ነው የሚሆነው። እንዴት በቃ ሜዲካል ስኩል መማር ሶሻሊ አይዞሌትድ እንደምትሆን ከብዙ ነገር እንዴት እንደምትነጠል ያለበትን ሁኔታ ነው። ጎንደርን ያሳየናል። አንዴ አምሽተው ተዝናንተው ነገር ሲመጡ ከከተማ ውጭ ነው ወይ በትራክ ወይ በሌላ ነው ራይድ እየጠየቁ የሚመጡ የነበሩበት ሁኔታ it was really very interesting። እንደው በትክክል ለብዙ ሰው ሼልፍ ላይ ቢገኝ ጥሩ ነው የሚል ሪኮመንድ ማድረግ መነበብ ያለበት መጽሐፍ ነው። ነገ እንግዲህ በሂሩት ካፌ ዶክተር ያሬድ ጃዝ ካፌ መግለጫ በዚህ ጉዳይ ላይ ይሰጣል። እኔ ወድጄው ነው ያነበብኩት። ሌላ ምናልባት ዶክተር ያሬድ የድል ጉዳይ ነገር ሆኖ ነው ስብሐት ገብረ እግዚአብሔር የሚለው ነገር አለ ሁሌና ውብሸት ወርቅ አለማው ቲያትር ባይተውና ማስታወቂያ ባይለምድ ኖሮ ከወጋየሁ የበለጠ አክተር ሊሆን ይችላል ነበርና የኢትዮጵያ ቲያትር ያጣው ሰው ውብሸት ወርቅ አለማው ነው ይላል። እሱም በሌላ መንገድ ማስታወቂያ ሰራተኛ ሆነ። ስለምን አመጣው ልመልስ ነው ልናገር ድምጼ ይሰማ እንጂ እንዴት ያለ ነገር ነው። ልክ ዶክተር ያሬድ ወደ ሕክምና ባይገባ ኖሮ the best writer or novelist ሊሆን እንደሚችል አልጠራጠርም። ምክንያቱም የመጽሐፍ አቅሙ በጣም ይገርማል። ሂዩመር መስጠት ይችላል። እያንዳንዱ ነገር የድራይ ሰብጀክት ነው። ከአስተማሪዎቻችን ጋር እኩል ፌስ እንድናደርግ ኢንስታንት ሜዲካል ስቱደንት አድርገናል። ይሄ መጽሐፍ ላነበበው ሰው ከጀርመኖቹ ጋር ያለውን ነገር ዲሲፕሊኑን አለማመዱን በጣም ጠቅላላ ያለበትን ሁኔታ ነው። ፕሮፌሰር ማለደ ማሩ የሚባሉትን ሰው አላውቃቸውም፣ ግን እንዲህ አይነት ትራብል ሹተር ኢትዮጵያዊ ሲመጣ አንድ ቦታ ደግሞ አለ በቃ በሙሉ የኢትዮጵያ ሜዲካል ጃይንቶች መጥቶ አለ በቃ ጎንደር ነጌታቸው ቦሎዲያ፣ ፕሮፌሰር አስራት፣ ፕሮፌሰር ነቢያት ተፈሪ፣ ዶክተር ጀማል አብዱልቃድር በደርግ ጊዜ ጤና ጥበቃ ሚኒስትር ኢንተርናል ሜዲሲን እንደ ሰለጠኑና የኢትዮጵያ ሜዲካል ፓዮኒርስ ጃይንቶች ናቸው በሙሉ መጥቶ አለ ጎንደር። ኤክስተርናል ኤግዛሚኔሽን የመጡትን ሰዎች ስታይ የእንትና ቀልድ ሁሉ ይገርማል። ቦሎዲያ መቼስ ቦሎዲያ ባለበት ሁሉ ቀልድ አለውና ሂውመሮቹ all these things are very interesting። በተለይ ዘመነኛ ሆኖ ለሚያነበው ሰው ደግሞ ትርፋል። እነዚህ አሁን ያልካቸው ሁሉ ታሪኮች ተካተዋል፣ በሙሉ እዚህ ውስጥ ተካተዋል። እንዲያውም አንድ ትሁት ማሳሰቢያ ያለኝ ይሄንን መጽሐፍ ጎበዝ ተርጓሚ ተርጉሞት በአማርኛ ተተርጉሞ ኢትዮጵያ ውስጥ ቢሰራጭ በጣም በእርግጠኛ ደረጃ የብዙ ሰዎችን ህይወት እንደገና መልሰው እንዲያዩት ነገር ያደርጋል። እኔ በመጽሐፍህ አመሰግናለሁ በጣም እጅህን ከወለምታ ይሰውርልኝ የሚል ነገር አለ። ከቁርጥማት ማይሶ ሐኪም ነው ቁርጥማቱን ያስተካክላል። ወለምታው ነው ለምን መሰለ ብዙ ፕሮፌሽናልስ አይጽፉ። አሁን አንተን ራሱ እንግዲህ ተመልከተ 40 ዓመትህ ላይ በ38 ተዋውቀን ለ40 መጽሐፍ ጻፍ ያውን 50 ልትሆን ነው ለኔክስት ልታሳትም አስበሃል። አለምን እኛ እንኳን ተናግረናል። እግዚአብሔር ይመስገን እኛ መብርሃን እዚህ አድርሳን አሪፍ አግብተሃል ወልደሃል 6 ጌታው ገና እኔ ምን ሳልይዘ ምን እኮ እንደ 3 ደቂቃ ማግባት ነው እንድራ አንደራይስ it is so interesting። በዛ ላይ በቃ ከያሬድ ጋር አንዴ ከተማ ልጅ አራምቤ ሻይ ቤት እንግዲህ ሻይ ጠጥተናል ምናምን የሙዚቃ ዘመን ተከታታይ ነገር ነው ያለን። ነገኑና ኢንጆይ አድርጉት። ኤልያስ የጀመረው ዳሰሳ ነገም ይቀጥላል። በድጋሚ ዶክተር ያሬድ አላስወራንህም because ለነገ ቆጥበን ነው ለነገ ቆጥበን ነው ሜዲካል ስኩል ላይክ ፕሮቫ ነው ላይክ ኖ አዘር። ነገ ቅዳሜ ሜይ 30 ሂሩት ጃዝ ካፌ 2050 ዳንፎርዝ አቨኒው ውድባይ ስቴሽን ነው። በባቡር ለምትመጡ ሰዎች ውድባይ ሰዌይ ስቴሽን ወርዳችሁ ግማሽ ብሎክ ነች እዛው ወደ ዌስት ሳይድ እንገናኛለን። 2 PM ላይ የቤተክርስቲያን ዝግጅት ስላለ ወደ በኋላ ላይ በሰዓቱ ነው የምንጀምረው። ፕሊዝ ከመጣችሁ በሰዓቱ ኑ። የማትችሉ ሰዎች ኦኬ ይቀረጻል፣ የምትችሉ ሰዎች ግን በሰዓቱ ኑ። ሶዛት በሰዓት ጀምረን ዝግጅታችንን ጨርሰን ወደ ቤተክርስቲያን አገልግሎት እንደምንሄድ የመጨረሻ ነገር መጣሁ በለት አሁን ለሰዎች ንገራቸው። ብዙ ጊዜ አንድ ፕሮግራም ከጀንትልማን ጋር እንሰራለን። እንደዚህ መጽሐፍ ሰዎች ሲመጡ ኢንፐርሰን መምጣታቸው ጥሩ ነው፣ ባዶን ማለት ነው። ይሄ ለኛ ትልቅ ነገር ነው። ዮናስም ሲነግረኝ ቶሮንቶን ተወደዋለህ። ያ ቶሮንቶ በተደጋጋሚ ነው የመጣሁት፣ ግን አሁን ደግሞ በጣም የሚያምር ነው። እንትኑ አየሩ ሞቀት ያለ ነው፣ አረንጓዴ ግሪን ነው አረንጓዴ እና ሁሌም አሁን ደግሞ ይሄንን ይዤ በመምጣቴ በጣም ደስ ብሎኛል። ትወዱታላችሁ። ፕሮግራማችን ላይ መታችሁ ተሳተፉ ጋብዛለሁኝ።
እና የመጽሐፍ ሽያጭና የፊርማ ስነ ስርዓት አለ። አበረታታቸው። ጥያቄ እንደፈለጉ ሊጠይቁ እንደሚችሉ ሰዎች አይደል? ጥያቄዎች ዝግጁ ነን። አሁን ይሄ 4ኛው ፕሮግራማችን ነው። በየፕሮግራሙ ላይ በጣም ብዙ ጥያቄዎች ይቀርባሉ። ሌሎች ከተሞች ነበሩ? አዎ እንትን ጎንደር ራሱ ኢትዮጵያ፣ ሚኒያፖሊስ፣ እኛም አካባቢ እንደዚህ አካሂደናል። የቶሮንቶ ግን የተለየ ይሆናል። ብዙም ታሪኩ የሚመለከታቸው ሰዎችም አብረውን አሉ። ዮናስም አለ፣ ሌሎችም ሰዎች ይኖራሉ። እኛንም አታገለን እንጂ ድምጻችን ይሰማ። እንዴት እናንተማ ዋናዎቹ አክተሮች ናችሁ። ስለዚህ የቶሮንቶ ምንድን ናችሁ እናንተ? ያው ከንቲባዎች ማለት እንችላለን። በጣም ይህንን መድረክ ስለፈጠራችሁ ስላስተዋወቃችሁን በጣም እናመሰግናለን። እንግዲህ የቶሮንቶ እና የካናዳ ሰዎች የምትችሉ ብቅ በሉ። ጊዜያችሁን በትክክል እንደተጠቀማችሁበት ትገነዘባላችሁ። እና መጽሐፎች አሉ። የተፈረመ መጽሐፍ እንሰጣችኋለን። በአውተሩ በእኔ ማለት ነው። እና እኛ ማስፈርመናል። ቅዳሜ ከሰዓት በኋላ ከኛ ጋር ቴንኪው። በጣም ስለተመለከታችሁን እጅግ በጣም እናመሰግናለን። ቅዳሜ እንገናኛለን። ቴንኪው። See you.